ዛሬ እነ ጴጥሮስ ያንን ቁርጭምጭምቱን ይዞ እንዳስነሱት ሰው ይኸውላችሁ ሰውየው ያምናል አያምንም ገና ሌላ ጉዳይ ትነሳለህ አይደለም ያሉት አስነሱት ነው የሚለው ይኸውልህ ትነሳለህ ብሎ ትንቢት መናገርና ማስነሳት ሌላ ጉዳይ ቀኝ እጁን ይዞ ምን አደረጉት አቆሙት በኢየሱስም የህይወት ሽባነት የኢኮኖሚ ሽባነት የአገልግሎት ሽባነት ያለ መቆምና ያለ መጽናት ለአንዴና ለመጨረሻ ጊዜ ከህይወታችሁ ዛሬ ይመታ ሁላችሁም እንደምታውቁት ከጴጥሮስ አስቀድሞ ያዕቆብን በአደባባይ አንገት ባስቆረጠ ጊዜ ድፍናው ይሁዳውያን ደስ እንዳሉት ያወቀው ሄሮድስ ጴጥሮስን ማጥፋት ምንም የሚያሰጋ ጉዳይ አይደለም ጴጥሮስን ማስገደል ምንም የሚያሰጋ ጉዳይ አይደለም ምክንያቱም ከጀርባው ማንንም የለም ከቀኙ ማንንም የለም ትላንትና ያዕቆብን አስገድሎ ሰላማዊ ሰልፍ የወጣ የለም ተቃውሞ የመጣ የለም አይገደል ብሎ እናንተ እንደተለማመዳችሁት እንደዚህ እጅ አጣምሮ የወጣ አንድ ሰው የለም የያዕቆብ አንገት መቆረጥ መላ ይሁዳውያንን ደስ አሰኝቶታል ቀጥሎ ጴጥሮስን ማስገደል እጅግ ተራ ነገር ነው ለሄሮድስ ከዚህ በፊት ተናግሬያችሁ እንደማቀስተውላለሁ ይሄንን ሐሳብ በሄሮድስ ከቤተ ክርስቲያን አጠቃላይ ሰው አይደለም የሚያስገድለው አንዳንዶችን መርጦ ነው የሚያስገድለው እነማንን ይመርጣል ብላችሁ ካላችሁ ሐሰተኛ ሌባ ወንበዴ የሆኑ ሰዎች አይደለም የእግዚአብሔር የዘላለም እቅድ ያለባቸው የእግዚአብሔር የትንቢት ቃል ያለባቸው ተከብራለህ የተባሉ ተነግሳለህ የተባሉ ከተማ ባንተ ያርፋል የተባሉ እኔ መልእክት አለኝ የትንቢት ናዳ ተሸከመ ደጅ ሁሉ የተዘጋበ ዛሬ የተዘጋው በር የማይቋቋመው አንድ መልስ እያንኳኳ ይመጣ እነማንን እየመረጠ ነው የሚያስገድለው ካላችሁ ሄሮድስን በአይሁድ ላይ ንጉስ አድርጎ ያስቀመጠው የሮም ንጉስ ሲሆን የሮም ንጉስ በአይሁድ ላይ ያስቀመጠው ሄሮድስ ሮምን ያለውን የፖለቲካ ሁኔታ እንዳይቆጣጠር እነ ጴጥሮስ እነ ያዕቆብ 12 ሐዋርያት የሚሰብኩት አይሁዳዊ ብቻውን ነው የእግዚአብሔር መንግስት ወራሽ ተብሎ በሚታመንበት የይሁዳ ከተማ ላይ ማንንም በክርስቶስ ኢየሱስ ቢያመን አዲስ ፍጥረት ነው ወንድምና እህት ይሆናሉ ይያሉ እነ ጴጥሮስ የሚሰብኩት ስብከት የአይሁድ ሃይማኖታዊን ስርዓት ያፈርሰዋል እኔ መልእክት አለኝ አንተ ውስጥ ያለ አመጻቸውን የማይተባበረውን መልእክት አይቶ አጣብቀው የዘጉትን በር መለኮት ዛሬ ምሽት ይከፍተዋል አንዳንዱ እኮ ቢነሳ ከተማ ይለውጥ ነው አንዳንዱ እኮ ቢለቀቅለት ቤተ ክርስቲያን የሚቀይር ነው አንዳንዱ እኮ ቢለቀቅለት ቢች ስር ላለ ሁሉ ቤት የሚሰራ ነው ዛሬ ማታ አለቀው ይመታል ምድር ያያዞቹን ትሰጣል ወይኔ እኔ የኔ ነው የሚል አንድ ሰው አሜን ስል ቤቱ የሆነ ክብር ይግባ እቤታችሁ ሶፋ ላይ እቤታችሁ አልጋ ላይ እየነዳችሁ በመንገድ የሕያውን ቃል በእምነት የምትቀበሉ ሰዎች አሳዳጆቻችሁ የማይቋቋሙት የሚያስተግሙባችሁ ሰዎች የማይቋቋሙት እያንኳኳ ቤታችሁ የሚመጣ በረከት ይታያል እግዚአብሔር ምስክሬ ነው የሆነ ቤት ተሰልፎ ነው የሚመጡት አልገባም በልጅ ጉዳይ ተጸልየው ከፊት በአባት ጉዳይ ተጸልየው ከኋላ በኢኮኖሚ ማን ነው ተሰልፎ ሲመጣ አያለ ቢል አንድ ሰው ጮ አሜን ይባ ክብር ለኢየሱስ ይሁን ስለዚህ የአይሁድን ፖለቲካ ለማረጋጋት ማንንም በጌታ ከሆነ አዲስ ፍጥረት ነው አይሁዳዊ የለም አሕዛብ የለም የሚሉ ሰዎች ካልጠፉ ሃይማኖቱ አይጠፋም ይህንን አዲሱን ሃይማኖት ለማጥፋት ማድረግ ያለባቸው ዋናዎችን መክተል ነው ሁሉ ጊዜ በቤተ ክርስቲያን ውስጥ ሰይጣን ማንን ይፈልጋል ካላችሁ መልእክተኛን ይፈልጋል በጽድቅ የሚኖረውን ይፈልጋል አያችሁ በመላጢያ ደሴት ላይ የተገኘውን ሰው ሁሉ ፍኝቱ አልነደፈችም ለይታ የነደፈችው የጉዞ ዋና አለቃ የእግዚአብሔር አጀንዳ ያለበት ጳውሎስ ነው ዛሬ ማታ መልእክት አለኝ የቤተሰቡ ዋና ስለሆንክ የቤተ ክርስቲያን ዋና ስለሆንክ የአገልግሎቱ ታርጌት ስለሆንክ ታርጌት አድርጎ የመጣ ጠላት ላይ እግዚአብሔር ዛሬ ምሽት ይወርዳል ስለዚህ ጴጥሮስን በዚህ ሁኔታ መግደል ምንም ሄሮድስን የሚያሰጋው ጉዳይ ስላይደለ 24 ሰዓቱን ከታሰረ በኋላ ሲነጋ በአደባባይ ለማስገደል ይጠብቃል ነገር ግን ይላል እኔ መልእክት አለኝ ተዘግቷል ነገር ግን ተቆልፏል ነገር ግን ደኛው አምጾብሃል ነገር ግን ፖለቲካው ተቀይሮብሃል ነገር ግን ኢኮኖሚው ተይዞብሃል ነገር ግን አንድ ካንተ ተቃዋሚ ጋር ያልተባበረ በሰማይ ያለ አምላክ ዛሬ ማታ አዙሮ ወደ ቤት
ለምሳሌ ያ ዮሐንስ ወንጌል ምዕራፍ 5 ላይ የምትመለከቱት ሰውዬ በአመት አንድ ጊዜ መልአክ ሲመጣ ውሃው ሲናወጥ ቀድሞ የገባ ሲፈወስ ያውቃል። ኢየሱስ ግን ቀጥታ ሲመጣ ውሃው ሳይናወጥ መልአክ ሳይመጣ ቀድሞ ሳይገባ አልጋን ተሸከም አለው። አትገባም ውሃ ውስጥ አለው። አትጠብቅም መልአክ አለው። መስፍርት ተጠብቃችሁ ይሄ እንዲህ ቢሆን ኖሮ እንዲህ ይሆንልኝ ነበር ያላችሁት ጉዳይ እንደነበር እያለ ዛሬ ማታ እግዚአብሔር ነገር ይገለብጣል። እዚህ ጴጥሮስ ሲነጋ ሊገደል ነው ያለው። አሁን ይሄ ማለት የጴጥሮስ መተኛት የበሩ መከፈት አይደለም ዋናው ሜሴጅ ያለው ነገር ግን የሚለው ሐሳብ ንጉሱ እንዲሞት ወስኖለታል። 16 ወታደር ይጠብቀዋል። ወጥቶ መሄድ የሚችልበት ምንም መውጫ በር የለም። የጴጥሮስ መታሰር ፌር አይደለም ብሎ መከላከያ ይዞ የሚቆም ንጉስ ፊት አንድ ሰው የለም። ነገር ግን እጅግ ብዙ ቁጥር ያላቸው ሰዎች በነ ማርቆስ ቤት በነ ዮሐንስ ቤት ጴጥሮስ ይፈታል እያሉ ያውጃል። ጴጥሮስ አይገደልም እያሉ ያውጃል። አንዳንዱ ታውጆበታል ተነግሮበታል የትንቢት ናዳ ተሸክሟል። የታለ ይላል። ዛሬ ማታ መልእክት አለኝ እያንኳኳ ይመጣል። ስላንዳንዱ ኤምባሲ እንኳኳል። ስላንዳንዱ የሆነ ባንክ ቤት ይኳኳል። ስላንዳንዱ የሆነ ዝም ያለ ድድድድ ልቡን ተንደና ያደረገ አንጎት በኢየሱስም ስለ እናንተ ከዛችሁ የሚመለከተው ማለፋችሁ የሚመለከተው ጉዳችሁ የሚመለከተው ጀርባ ዙሮ የተኛ ዛሬ ማታ እግዚአብሔር ጋማውን ይዞ ይቀሰቅሳል። ጽኑ ጸሎት ይደረግ ነበር። እኔ የሚገርመኝ ነገር ጽኑ ጸሎት ማለት መልስ እስከ መቀበል ማያቋርጥ ማለት ነው። በጣም የሚገርመው ነገር ይፈታ ጴጥሮስ ሲሉ ጴጥሮስ እያዳመጠ ነው። ያንዳንዶቻችሁ መልስ እኮ አልነቃችሁም እንጂ መጥቶ ነው ያለው። ያንዳንዶቻችሁ ጉብኝት ያንዳንዶቻችሁ ጌታ ያደርጋል ሰፈር ደርሶ ነው ያለው። አልገባችሁም? ይኸውላችሁ እነሱ ይፈታ እያሉ ጩኸታቸውን የሚያቋርጥ ማንኳኳ ተሰማ። ሮዳ ሚሏት ቀድማ ነቃችና ባይሰው አንዳንድ ሰው ለመዘጋት ኮንሽስ ሆኖ ለመከፈት ኮንሽስ አይደለም። እሺ በቀላል አማርኛ አንዳንድ ሰው ተጽኖ አለብኝ ሰይጣን ይዞብኛል ኮንሽስ ነው። ከተያዘ ወዲያው ሰይጣን ነው የሚለው ሲለቀቅስ እግዚአብሔር ነው አይልም። ዛሬ ማታ መልእክት አለኝ ከሰይጣን ዓለም ለእግዚአብሔር ዓለም የሚያቀርብ የሆነ ክብር ያገኛል። በቃ ምንም ነገር ከዘገየ ራሱ ሰይጣን የሚል ሰው አለ ወዲያው። ከዚህ ማታ በኋላ በቤት ላይ በኢኮኖሚ ላይ በልጅነት ላይ ሰይጣን ገኖ የሚወራበት ምዕራፍ አይኖርም። እነዚህ ይከፈት እያሉ ሮዳ ምልሏት ግን ለመልስ ቅርብ ናት። አልገባችሁም? ሌሎቹ ይከፈት ላይ እሷ ግን ሰማችና ድምጽ ማን ነው ሲል ጴጥሮስ እኔ ነኝ ብሎ ሲል ድምጹ የጴጥሮስ ሆነባት። የሚገርመው ነገር የመጣውን መልስ መቋቋም አቃታት። በር ከፍታ ከመልስ መገናኘት አቃታት። ለምን ከተባለ ኦሬዲ እስር ላይ ነው ያለው። ወይ ንጉሱ አልተሻረም ወይ ይፈታ የሚል ይውጣ የሚል የሆነ መርማሪ ፖሊስና አዛዥ የፈረመው ደብዳቤ እጃቸው አልገባም። ዋስ የገባለ ሰው የለም። ስለዚህ ጴጥሮስ ነው ብላ መቀበል አቅቷት እንዳበደ ሰው እየሮጠች መጥቷል ጴጥሮስ ብላ ሲል ስትል እንደዚህ ያሉት አብደሻል እንደ ያሉት እኔ መልእክት አለኝ የኔ ነው ብትሉ ሰዎች አብደሃል እንደሚሉት የኔ ጉብኝት ነው ብትይ ሰው አብደሻል እንደ እግዚአብሔር ምስክሬ ነው። አንዳንዶቻችሁ በኪሳችሁ ይዛችሁ ተንቀሳቀሳችሁ የማታውቁት ነገር ወደ ኪሳችሁ ሲመጣ ይታያል። ስማ መልስ እስኪመጣ ድረስ ማትውልበት ትውላለህ፣ ማትለብሰውን ትለብሳለህ፣ ማትበላውን ትበላለህ፣ ማትፈልገው ሰፈር ትገኛለህ። ዛሬ ማታ ግን እግዚአብሔር ሳትወዱ ሳትፈልጉ ልባችሁ ሳያርፍ ያለ ፈቃዳችሁ ከቆያችሁበት መንደር ወደድከም ጠላም የሚያፈናቅል ጉብኝት ያመጣል። አጠገብ ያለው ሰው ጀርባው ላይ ጫነና ተፈናቀላለ በርስ አሁን 8ኛ ክፍል ማትሪክ ሁለት በጣም የሚዋደዱ ጓደኞች ቢኖሩና ሚኒስትሪ ነው ማትሪክ አይደለም ለከ 8ኛ ክፍል አንደኛው ውጤት ቢመጣ አንደኛው ደግሞ ውጤት ባይመጣለት በቃ እኔ ጓደኛዬ በጣም ስለምወደው 9ኛ ክፍል አልፈልግም ልድገመው 8ኛ አንዴ ይላል። ማየም ይገርማል። አይ ሚስ ዩ ብለህ ነው የምትሄደው። እኔ ዛሬ መልእክት አለኝ በኢየሱስ ስም የሆነ ሰው ይታየኛል ከለመደበት ካደገበት ከደከመበት አይ ሚስ ዩ እያለ እልፍ ይላል።
ያለህበት አይመጥንህም አለኝ እግዚአብሔር ትክክል የጠራኝ አባቶች አምላክ አሜን ትክክል የምትኖረው አይመጥንህም አለኝ ጌታ ትክክል ነው እግዚአብሔር የጠራኝ ምስክር አምላክ እግዚአብሔር እንደዚህ ያሳየል የሆነ የወዳደቀ ነገር ያለበት ቦታ ሲጠራረጋየው አሜን መሰረት ሲጣላየው ኤራን ያለው የረባ ቤት አይደለም ያለበት ይፍረስ አፍርሰን እንገንባው ስለስም የከፈልከውን ዋጋ አሜን አንተኮ ራስን ያልሰጠው ነብይ የለም ያልደገፍከው ነብይ የለም አብረኸው ያልተሰደብክበት አብረኸው ያልተገፋህበት ነብይ የለም የጠራኝ እግዚአብሔር ምስክሬ ነው አምላክ እግዚአብሔር እንደዚህ ያለኝ ይሄ የዚህ ፕላን ነው ይሄ የዚህ ቅድ ነው ሳይለኝ እድሜውን ሰጥቶኛል አለ በሬ በእርሻ እንደሚታረስ የታረስክለት አምላክ እግዚአብሔር እንደዚህ ብሎኛል ይሄ አመት የሚያንኳካ ጉብኝት ወደ ቤት የሚገባ አሜን ባጠራቀምከው ባከማቸው አይደለም ትክክል እግዚአብሔር ስለ ድካም ስለ ልፋት አለኝ ሰው አስነሳለሁ አሜን በጣም ልክ እንደ ሮዳ ተከፈተ ጴጥሮስ መጥቷል ሲባል መክፈት እስኪያቀታቸው ይሄማ እንዴት ሊሆን ይችላል ብሎ መቀበል እንዳቃታቸው መቀበል እስኪያስደነግጥ ድረስ ከሀገር ውጭ የሚላክ ገንዘብ ያለ አሜን ከኢትዮጵያ ብር ውጭ በሆነ ብር ተርቀም ያለ ነገር ሲመጣ ያለ አሜን ቤተሰቦቼ እንዳለ ይሄን አድርጉልኝ ብላችሁ አጣቅ ትክክል ነው እግዚአብሔር ከመካከላቸው ግን አንድ ሰው አለች ቀን በተደውል ባትደውል ደግሞ መጠይቅ እግዚአብሔር ምስክር ከዚህ ማታ በኋላ እግዚአብሔር ስላንተ ነገስታትን ማናገር ይጀምራል አሜን አሜን እንዴ ያርጉና በር እየተንኳኳ ነው በሉስ በር እየተንኳኳ እግዚአብሔር የኔ ነው ብለ ለሰው ብታሳይ የማይታመን ቤት ይሰራልሃል አሜን እዚህ ከተማ ብቻ አይደለም ሌላ ከተማ ደግሞ እግዚአብሔር ቤት ሲሰራልህ አያል አሜን እንደገና ደግሞ የሚቀጥለው አመት መግቢያና ከዚህ አመት መጨረሻ ላይ አንተ ቤት ድግስ ይሆናል አሜን ሰርግ ይሆናል አሜን ሀገር ነው የሚያስገባሽ ጌታ እግዚአብሔር ፈጥኛለሁ አለኝ ብዙ ጊዜ ጌታ ሲናገርሽ ነበር የተኛውን ጉባኤ ብትገቢ ይሄ ይነገርሻል እውነት ነው እንደው ንግግር ብቻ ነው ግን ፍንጭ ደግሞ የታለ ነው የምትዩ ልክ ነው ማውራት ልክ ነው ንግግር በዛም ይነገራል ፍንጩ ደግሞ የለም አሁን ፍንጩ ሳይሆን የሚያንኳኳ አሜን ያው በኢየሱስ ስም ተፈጸመ አገብታ አመታት አላጣጣመችም ምሰሶ አፈርሶ ነው ማየው ባለቤትሽ አሁን ካንቺ ጋር አይደለም የለም ጓደኞች ወዳጆቹ ሚቅሙ ሚጠጡ ልክ ፍየል ቅጠል እንደሚበላ ሚቅሙ ሰዎች ነው ማየው ስፔሻሊ ሁለት ቅርብ የሚመስሉ ሚጠቅሙ የሚመስሉ ወዳጅ የሚመስሉ አይደለም ላንቺ ለሱ ህይወት እንኳን ሰላም ማይሰጥ ነፍሱን ለክፉ አሳልፎ ሊሰጡ ያሉ ወዳጆች ያያል ዛሬ ከቤትሽ የወጣሽው እንደ እብድ ሰው ነው እውነት ነው እግዚአብሔር ምስክር ነው እግዚአብሔር የሚባል አለ የት ነው ያለው ካለ ብላ ነው ከቤቱ የወጣችው እውነት ነው አሰላ ነበር መኖረው የት አሰላ ነበር መኖረው እሺ እና በጣም ታመሜ ላልሞት ከዛም በኋላ ከሞትሽም አክስቴ ያለችና በጌታ ነች ከዛም በኋላ በቃ እሷ ጋር ሞች ተብይኝ የመጣሁት ከሞትኩ አክስቴ ጋር ሞታለሁ ብለሽ ባለቤትሽ እግዚአብሔር አለኝ እሷም ባሏም የለቀቁትን ቤት ዛሬ ገባለው አለኝ አሜን ለምን ለጌታ ክብር አታመጡለት በጣም የሚገርመው ነገር ማለት ነው ከቤትሽ ሬሳ እንዲወጣ ነበር የሰይጣን ፕሮግራም ራስሽን ማጥፋት ሁሉ ሰይጣን የመከረሽን ቀን አያለው በምላጭ ራስን ቆርጫለሁ በምላጭ ራስን ቆርጬ ነበር በምላጭ ራስሽን ቆርጠሻል እና በገመድም ታነቂ ሰው ነው ደረሰው አረ ለጌታ ክብር አምጡ በጌታ እግዚአብሔር ምስክሬ ነው የሰይጣን ፕሮግራም ባሏ ከቤቷ ወጥተው እሷ ከቤቷ አስከሬን እንዲወጣ ነበር በገዛ ቤቷ ብቻዋን ሰው በር ከፍቶ ከዚህ ቤት አስከሬን እንዲያወጣ ነበር የሰራዊት ጌታ እግዚአብሔር አምላክ እንደዚህ አለኝ ግራና
ቀኝ ለይታ ስለማታውቀው ልጅ ያለኝ የተቆጣባትን የጠላትን ቁጣ ከህይወቷ ላይ አፍርሻለሁ። ከማጸንሽ ያለው ፌል አያረግም። ኢየሱስ ካንቺ ጋር አለ። የሞት አዋጅ ከህይወትሽ ተገልብጧል። ባለቤትሽ ባይዘው ካንቺ ጋር ብቻ አይደለም ከብዙ ሰዎች ጋር ሰላም አይደለም ከገዛ ቤተሰቦቹ ጀምሮ ማለት ነው። እግዚአብሔር አምላክ ካንቺ የተነሳ ዛሬ በታላቅ ምህረት ወደ ህይወቱ ስመጣ ያለ አሜን። ተወጇለሽ ይችላል እግዚአብሔር ይችላል በደንብ ይችላል። እንዴት አውቀሽ መጣሽ እዚህ ቸርች? እኔ መጀመሪያ ኮንፈረንስ ነበርና ያክስቴ ልጅ ነች ጋብዛኝ እዚህ መጣሁ። ያው ጤናማ ልጅ ወስጄ ሰጠውሽ። የሞት አዋጅ ተሽሮ የቤት መፍረስ አዋጅ ተሽሮ የቤቷ ምሰሶ እንደገና ቆሞ አሜን። ህይወቷን እግዚአብሔር በታላቅ ልምላሜ መልሰው አሜን። የመታነቅ ቀጠሮ ተገልብጦ አሜን። ዛሬ እኮ ህይወት ቀጥ ያለሽ ያኔ ምድረ በዳሽ አምላክ ልጅነትሽን ያመለክሽው አምላክ አሜን። በጣም ደግሞ ስላንቺ ምታነባ ምትጮህ ሴት ሰው አያለው አክስትሽ ናት። በጣም ነው ምጸልይልሽ። አንቺ ያረገሽውን ህፃን ከማህፀንሽ አውርደሽ አንዳንዴ ከበደኝ ብለሽ ከዛ እንደማትመልሽ እንዲሁ ከዓላማዋ ከልቧ ወርተሽ አታቂም። ሁሌ ነው ምትጮህልሽና እግዚአብሔር ስለሷ ጩኸት ወደ ህይወትሽ መጥቻለሁ አለ። አሜን። ከአንድ ሳምንት መሐከል ላይ ባለቤትሽ ካለበት ይፈልግሻል። ህይወቱን እግዚአብሔር ከጨለም ነገሩን ሁሉ ተላልፎ ነፍሱን ወደ ሲኦል ያወርደውሻል። የጨለማው ጭፍራ በኢየሱስ ከላዩ ላይ ወደቀ ይሆናል። ይልልት የመፈታት ይሁንና ይልልት የመፈታት ይሁንና ከጣሊያ ትመለከተው ዘንድ ተራራለት ዘንድ በደሉን በደም ታጥበው ዘንድ በኢየሱስም በፊት ይዤ ቀረብኩ። ማዳጋ ባራባያስ ኤቫንዳ ሶራ ባህዲያና ማንደ ሊባርዳ ካባሳለስ እግዚአብሔር ምስክሬ ነው። እግዚአብሔር ክፉን ከሚመክሩ ሰዎች መካከል ፈልቅቄ ያወጣዋለሁ። ቤቱን እንዲጠራ ካደረጉ ሰዎች መካከል ፈልቅቄ ያወጣዋለሁ። እንጀራ ሆኖ እኖራለሁ ብለሽ አስበሽ ማታውቂውን ህይወት ትኖሪያለሽ። የጠነስሽውን ከመውለድሽ አስቀድሞ ባለቤትሽ ወደ ቤትሽ ወደ